የመድፈኞቹ ወሳኝ ተጫዋች የሆነው ዴክላን ራይስ በዛሬው ተጠባቂ የአርሰናል ጨዋታ ላይ ይኖራል ወይስ አይኖርም የሚለው እንግዲህ ዛሬ የወጣ አዲስ መረጃ አለ። እንደዚሁም ደግሞ ስለ ኤብሪቼ ኢዜም መረጃ ወጥቷል። በዛሬው ጨዋታ ይሰለፋል ወይ፣ ኤብሪቼ ኢዜና አርቴታ መካከል የተፈጠረው ጉዳይ ምንድን ነው የሚለውን ጨምሮ አርቴታ የትኛውን አጥቂ በዛሬው ጨዋታ መጠቀም አለባቸው? ምክንያቱም በአሁኑ ሰዓት አርሰናል 3 አቬሌብል የሆኑ አጥቂዎች አሉት። ካይ ሃቨርትዝ፣ ጋብርኤል ጄሱስ እንደዚሁም ቪክተር ዮኬሬሽ ሶስቱም ለዛሬው ጨዋታ ዝግጁ ናቸው። አርቴታ የትኛውን አጥቂ ካሁን በኋላ ቢጠቀሙ ጥሩ ነው በሚለው እንግዲህ በርካታ የመድፉ ደጋፊዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። እነዚህን ወሳኝ መረጃዎች ከዛሬው ጨዋታ በፊት በአማረ መልኩ እንደተለመደው ወደ እናንተ አደርሳለሁ። በዚህኛውም በዋነኛው ቻናሌም በየዕለቱ ወሳኝ መድፈኞቹንና የሌሎች ቡድኖችን መረጃ ወደ እናንተ እያደረስኩ እገኛለሁ። በሁለቱም ቻናል ሰብስክራይብ እያደረጋችሁ በየዕለቱ ማዳመጥ ትችላላችሁ። ይህንንም ቻናል ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። በነገራችን ላይ የዛሬውን ጨዋታ በትላንትና በሰራውላችሁም ዘገባ እንዳልኩት እንደ ቀላል የሚታይ ግጥሚ አይደለም። የዛሬው ጨዋታ ምንም እንኳን መድፈኞቹ በጣም ምርጥ አቋም ላይ ቢገኙም በጣም ከሚፈተኑበትና በዘንድሮ የውድድር ዓመት ለዋንጫ ጉዞ ትልቅ አስተዋጽኦ ከሚኖራቸው ጨዋታዎች ውስጥ ዋነኛው ጨዋታ ነው የቦርንማውዝ ጨዋታ። ምክንያቱም ባለፈው ዓመት የምታስታውሱ ከሆነ በነገራችን ላይ አርሰናል 6 ነጥብ በቦርንማውዝ ተወስዶበታል። በሜዳው ኤምሬትም ተሸንፏል በቦርንማውዝ፣ ከሜዳው ውጭም በቦርንማውዝ ስቴዲየምም አርሰናል ተሸንፏል። በተለይ በቦርንማውዝ ስቴዲየም የነበረውን ጨዋታ ብዙዎቻችሁ የምታስታውሱ ከሆነ ዊሊያም ሳሊባን ቀይ ካርድ እንግዲህ ሃዋርድ ዌብ በቪታሊቲ ስቴዲየም ተገኝቶ በኤርፎን ሜዳ ውስጥ ቁጭ ብሎ የሳሊባን ቀይ ካርድ ያጸደቀበትን ተመልክታችኋል፣ በቫር ማለት ነው። ታዲያ ዊሊያም ሳሊባ በቀይ ከወጣ በኋላ አርሰናል እንዴት ተደርጎ እንደተሸነፈ ተመልክተናል። በሜዳውም ከሜዳው ውጪም በቦርንማውዝ 6 ነጥቦች የተወሰዱበት ቡድን ነው። ስለዚህ መድፈኞቹ ይህንንም ጨዋታ እንደ አስቶን ቪላው ጨዋታ ሁሉ ለበቀል ነው ወደ ሜዳ የሚገቡት። ምክንያቱም ዘንድሮ በነገራችን ላይ ለአርሰናሎች በጣም ጥሩ ዜናና ለደጋፊዎች ጥሩ በራስ መተማመን የሚሰጣቸው አምና ያስጨነቋቸውን ባለፉት ዓመታት ነጥብ ያስጣሏቸውን ዋንጫ ያሳጧቸውን ቡድኖች በሚገባ በበቀል ጅራፍ እንግዲህ እየገረፏቸው ነው የሚገኙት። ለምሳሌ ኤቨርተንን ድል አድርገውታል። አምና አቻ ነበር የወጡት። እንደዚሁም ብራይተንን አሸንፈዋል። አምና አቻ ነበር የወጡት። አስቶን ቪላን ዘንድሮ አሸንፏቸው ነበር። በሜዳቸው ጠርተው 4-1 ድል ማድረግ ችሏል። ክሪስታል ፓላስን ድል ማድረግ ችሏል። በኒውካስትል ስቴዲየም አምና ተሸንፈው ነበረ። ዘንድሮ ሄደው እዛ በአስደናቂ ሁኔታ ድል አድርገው መምጣት ችለዋል። ስለዚህ ለመድፉ ጥሩ ዜና ያለፉት ዓመታት ነጥብ ያስጣሏቸውን ቡድኖች በሚገባ እየተበቀሉና ነጥብ እየሰበሰቡ ነው የሚገኙት አርሰናሎች። ስለዚህ ይሄኛውም ደግሞ አምና 2 ነጥብ ያስጣላቸውን ቡድን ለመበቀልና ትክክለኛውን ዱላ ለማሳረፍ ትክክለኛው ሰዓትና ጊዜ ይመስለኛል። በተለይ ቦርንማውዞች እንዳምነው ጥሩ አቋም ላይ አይገኙም። 3 ነጥብ እንኳን ካሳኩ ወደ 10 ጨዋታ አልፏቸዋል። አርሰናል ደግሞ ባለፉት ጨዋታዎች በተከታታይ በጣም ከባባድ በሚባሉ የፕሪሚየር ሊግ ቡድኖች ላይ ጥሩ ድል እያስመዘገበ ነው። በተከታታይ ኤቨርተን፣ ብራይተን እና ቪላን አሸንፎ ነው የመጣው። ቦርንማውዞች ምንም እንኳን ደካማ ቢሆኑም ባለፉት 10 ጨዋታ ውጤት ስላላገኙ ይህንን ውጤት ማግኘት ይፈልጋሉ። ሁለተኛ በሜዳቸው የሚያደርጉት ጨዋታ ነው። ስለዚህ ለጨዋታው ከበድ ያለ ነገር ይዘው እንደሚገቡ ይጠበቃል። በእርግጥ እኔ የቦርንማውዙ አሰልጣኝ ኢራኦላ በዛሬው ጨዋታ ሎ ብሎክን ይጠቀማሉ ብዬ አላስብም። ያው ለማጥቃት በተለይ በመልሶ ማጥቃት ለመጫወት ይሞክራሉ የሚል እምነት አለኝ። ነገር ግን በሎ ብሎክ ሊጫወቱም ይችላሉ። ምክንያቱም አርሰናል በሎ ብሎክ ስትጫወቱበት እንደሚቸገር ተመልክተናል። ስለዚህ ምናልባትም አንድሬ ኢራኦላ ይህንን ሊጠቀሙ ይችላሉ። ነገር ግን የቦርንማውዝ ተከላካይ ያን ያህል በጣም ጥሩና ጥብቅ የሚባል ተከላካይ ስላልሆነ ለመድፈኞቹ ይከብዳቸዋል ብዬ አላስብም። በዛሬው ጨዋታ እንግዲህ ስለ ዴክላን ራይስ የተሰማው ጥሩ መረጃ ምንድነው? በአሁን ሰዓት ዴክላን ራይስ ከአርሰናል ስብስብ ጋር በመሆን ወደ ቦርንማውዝ እንደተጓዘም ተረጋግጧል። ከአርሰናል ስብስብ ጋር ይገኛል። ባለፈም ያው በኤምሬትስ ስቴዲየም አርሰናል አስቶን ቪላን ሲገጥም ከቡድኑ ጋር አብሮ የነበረ ቢሆንም በጨዋታው ላይ እንዳልተሰለፈም እናውቃለን። ኦቨር ቤንች ላይ ነበር የተቀመጠው። ዛሬ ግን ዴክላን ራይስ ከአርሰናል ስብስብ ጋር ወደ ቦርንማውዝ አብሮ መጓዙ ምናልባትም በጨዋታው ላይ የመሰለፍ እድል ሊኖረው እንደሚችል ነው ቅርብ የሚባሉ የአርሰናል የመረጃ ምንጮች እያጋሩ የሚገኙት። ምክንያቱም ጉዳቱ አሳሳቢ ቢሆን ኖሮ በዛው በለንደን ተቀምጦ እንዲያገግም ይደረግ ነበር። ስለዚህ ወደ ቦርንማውዝ መጓዙ ምናልባትም ዴክላን ራይስ
ከጉዳቱ ነፃ ሳይሆን እንዳልቀረና በዛሬው ጨዋታ ላይ የመሰለፍ እድል ሊኖረው እንደሚችል ተዘግቧል። በእርግጥ አርሰናል አስቶን ቪላን 4-1 ሲያሸንፍ ዴክላን ራይስ ሜዳ ላይ አልነበረም። የአርሰናል የመሃል ሜዳ በዙሜንዲ በኦዴጋርድ እና በሚኬል ሜሪኖ የተጣመረ ነበረ። ነገር ግን ዴክላን ራይስ የሚመጣ ከሆነ የሜሪኖ ይቀመጥና ኦዴጋርድ፣ ዙሜንዲ እና ራይስ የመሃል ሜዳውን ይይዛሉ ተብሎ ይጠበቃል። በተለይ እንደ ቦርንማውዝ ላሉና ከሜዳ ውጭ ለሚደረጉ ጠንከር ያሉ ጨዋታዎች የራይስ አስፈላጊነት ይታወቃል። ራይስ ይሰለፋል አይሰለፍም የሚለው እስካሁን በእርግጠኝነት ባይነገርም ዴክላን ራይስ ግን ከአርሰናል ስብስብ ጋር አብሮ ይገኛል። ስለዚህ ወይ በቤንች ላይ ልንመለከተው እንችላለን በተቀያሪ ወንበር ላይ አሊያም ደግሞ በጨዋታው ላይ ሊሳተፍ እንደሚችልና በቋሚነት ሊጀምር እንደሚችል ነው የመድፉ ቅርብ የሚባሉ የመረጃ ምንጮች እያጋሩ የሚገኙት። ብዙዎች በትላንትናው እንደዚሁም ከሰሞኑ እየጠየቁ ያሉ ጥያቄ ደግሞ ኤብሪቼ ኢዜና ሚኬል አርቴታ መካከል የተፈጠረው ጉዳይ ምንድን ነው የሚለው ነው። በነገራችን ላይ ኤብሪቼ ኢዜ ባለፉት 3 ጨዋታዎች ለአርሰናል ምንም አይነት ግልጋሎት መስጠት አልቻለም። በብራይተን፣ በኤቨርተን እንደዚሁም በአስቶን ቪላው ጨዋታ ምንም አይነት ደቂቃ በአሰልጣኝ ሚኬል አርቴታ በጨዋታው ላይ እንዲሳተፍ አልተደረገም፣ አልተሰጠውም። ይህም የሆነበት ምክንያት እንግዲህ አንዳንዶች በሁለቱ መካከል ጸብ እንዳለና አለመግባባት እንዳለ ቢገልጹም በርካታ ታማኝ የሚባሉ የአርሰናል የመረጃ ምንጮች ግን በኤብሪቼ ኢዜ እና በሚኬል አርቴታ መካከል ምንም አይነት የተፈጠረም ችግር እንደሌለና ከዛ ይልቅ አርቴታ በቴክኒካል ጉዳዮች ምክንያት ኤብሪቼ ኢዜን ማሰለፍ እንዳልመረጡ ነው እየተዘገበ የሚገኘው። በተለይም የማርቲን ኦዴጋርድ በአስደናቂ አቋም ላይ መገኘት በጨዋታዎች ላይ በየጨዋታው እየሰጠ የሚገኘው ጥሩ ግልጋሎት ኤብሪቼ ኢዜ እንዲቀመጥ እንዳደረገው ነው እየተገለጸ የሚገኘው። እንደምታውቁት ኦዴጋርድ ከኤቨርተኑ ጨዋታ ጀምሮ በጣም ድንቅ ብቃት እያሳየ ይገኛል። በተለይ በብራይተኑና በአስቶን ቪላው ጨዋታ ደግሞ በአርሰናል ቤት መሃል ሜዳውን በሚገባ በመቆጣጠር አሲስቶችንና ግቦችን ማስቆጠር ችሏል ማለት ነው። ስለዚህ ኤብሪቼ ኢዜ በተቀያሪ ወንበር ላይ እንዲቀመጥና በጨዋታዎች ላይ እንዳይሳተፍ እየተደረገ የሚገኘው የአምበሉ ማርቲን ኦዴጋርድ ምርጥ ብቃት ላይ መገኘት እንጂ በኢዜና በአርቴታ መካከል የተፈጠረ ምንም አይነት ችግር እንደሌለ ነው መረጃዎች የሚያሳዩት። በዛሬውም ጨዋታ ኤብሪቼ ኢዜ ይሳተፋል ተብሎ አይጠበቅም። በተለይ በቋሚ አሰላለፍ ላይ ኦዴጋርድ ነው የሚገባው ተብሎ የሚጠበቀው። ምክንያቱም ኦዴጋርድ እንደምታውቁት አንደኛ የመድፉ አምበል ነው፣ ሁለተኛ ባለፉት ሰዓታት ባለፉት ጨዋታዎች በጣም አስደናቂ ብቃቱን እያሳየ ነው። ስለዚህ ዛሬም በቋሚ አሰላለፍ ውስጥ ኦዴጋርድ ይኖራል ተብሎ ነው የሚጠበቀው። ኦዴጋርድ፣ ዙሜንዲና ሜሪኖ ካልሆነ ኦዴጋርድ፣ ዙሜንዲና ራይስ ነው ይኖራሉ ተብሎ የሚጠበቀው። አርሰናል በጨዋታው ላይ የሚቸገርና አሊያም ደግሞ ብዙ ግቦችን 2 እና 3 ግቦችን አስቆጥሮ ጨዋታውን በበቂ ሁኔታ መምራት ከጀመረ ኤብሪቼ ኢዜ ተቀይሮ የመግባት እድል ሊኖረው እንደሚችል እንጂ ዛሬም ማርቲን ኦዴጋርድ የአርሰናል ቋሚ አሰላለፍ ውስጥ እንደሚኖር ይጠበቃል ማለት ነው። በእርግጥ ዛሬ ቦርንማውዝ እንደምታውቁት ፈጣን ሯጮች ባሉበት ቡድኖች ላይ ይቸገራል። ስለዚህ አርቴታ እንደነ ትሮሳርድ ያሉ ተጫዋቾችን አስቀምጦ እንደነ ማርቲኔሊ አሊያም ደግሞ እንደ ማዱኬ ያሉ ተጫዋቾችን ሊጠቀም እንደሚችልም መረጃዎች እያሳዩ ነው የሚገኙት። አርቴታ ዛሬ ሌላኛው ይቸገሩበታል ተብሎ ከሚጠበቁ ነገሮች አንዱ የትኛውን አጥቂ ይጠቀማሉ የሚለው ነው። ከዚህ በፊት እንግዲህ በነገራችን ላይ አርሰናል ደጋፊዎች በዚህ ሰዓት ተመስገን ማለት ነው ያለባቸው። ምክንያቱም ባለፉት ዓመታት አርሰናል አይደለም የሚቀየረው ተጫዋች በዝቶ የቱን ላስገባ በሚል ሊጨነቅ ይቅርና ተቀያሪ ወንበር ላይ ዞር ብላችሁ ስትመለከቱ የነበሩት እንደነ ስተርሊንግ ያሉ በጣም ምንም አይነት እንግዲህ አርሰናል ቤት ከመጡ በኋላ ምንም አይነት አቋማቸው እጅግ የወረደ ጥቅም መስጠት የማይችሉ እንደዚሁም ደግሞ እንደነ ዚንቼንኮ፣ ቶሚያሱ፣ ጃኮብ ኪዮር የመሰሉ በጣም ኳሊቲያቸው የወረደ ፕሮፋይላቸው የወረደ ተጫዋቾች ናቸው በተቀያሪ ወንበር ላይ ነበሩት። ስለዚህ አሁን ላይ እንደዚህ ጥራት ያላቸውን አጥቂዎች ጥራት ያላቸውን የመሃል ሜዳና የተከላካይ ስፍራ ተጫዋቾች በብዛት ማግኘት ምን ያህል ረፍት እንደሚሰጥ ዘንድሮ የአርሰናል ደጋፊዎች ተረድተዋል ብዬ አስባለሁ። ለዚህም ነው አርሰናል በአሁኑ ሰዓት በፕሪሚየር ሊጉም በሻምፒዮንስ ሊጉም መሪ መሆን በካራቦ ካፕ ግማሽ ፍጻሜ መድረስ የቻለው። ስለዚህ ዛሬ አርቴታ ካይ ሃቨርትስ፣ ቪክተር ዮኬሬሽ ወይስ በወቅታዊ አቋሙ በጣም ምርጥ አቋም ላይ የሚገኘውና ከጉዳት ተመልሶ ድንቅ ግልጋሎት እየሰጠ የሚገኘው ጋብሪኤል ጄሱስ የትኛውን ይጠቀማሉ የሚለው እንግዲህ በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ነው። በተለይ ጋብሪኤል ጄሱስ ባለፉት ጨዋታዎች ተቀይሮ በገባባቸው ጨዋታዎች በጣም ድንቅ ብቃቱን እያሳየ ነው። ኳስ ሲይዝ አስፈሪ አጥቂ እንደሆነ፣ ተከላካዮችን የሚረብሽ ድሪብል የሚያደርግ እንደዚሁም ወደኋላ እየተሳበ ከአርሰናል የመሃል ሜዳ ክፍል ጋር ሊንክአፕ እየፈጠረ እድሎችን መፍጠር የሚችል በጣም ምርጥ አይነት የሲቲ ቤት እያለ እናውቀው የነበረውን ጋብሪኤል ጄሱስን እየተመለከትን እንገኛለን። ስለዚህ አርቴታ በዛሬው ጨዋታ እንደ ብዙዎች የእግር ኳስ ተንታኞችና
የመረጃ ምንጮች ከሆነ ከዮኬሬሽ ይልቅ ጄሱስ በቋሚ አሰላለፍ ውስጥ ይገባል ተብሎ ነው የሚጠበቀው። በእርግጥ ቪክተር ዮኬሬሽ ያን ያህል በጣም ከባድ ጊዜ እያሳለፈ አይደለም። በአርሰናል ቤት ውስጥ ስፔሶችን በመፍጠር ተከላካዮችን በማስቸገር ጥሩ ጊዜን እያሳለፈ ቢገኝም ግቦችን በማስቆጠር ረገድ ግን ደካማ ጊዜ ነው እያሳለፈ የሚገኘው። ለዚህም ነው አርቴታ ከዮኬሬሽ ይልቅ ጄሱስን በቋሚ አሰላለፍ ውስጥ ሊጠቀሙት ይችላሉ የሚሉ መረጃዎች የሚወጡት። ምክንያቱም ጄሱስን በቋሚነት ተጠቅመው ግቦችን ማግኘት የሚችሉ ከሆነ ካሁን በኋላ ለአርሰናል ቋሚ ተሰላፊ ይሆንና እንደ ዮኬሬሽ እና ሃቨርት ያሉ ተጫዋቾች ደግሞ ተቀያሪ አጥቂዎች የመሆን እድላቸው ሰፊ ሊሆን እንደሚችል ጠቅሰዋል። ነገር ግን አርቴታ ቪክተር ዮኬሬሽ በስነ ልቦና ረገድ እንዲጠነክርላቸው ይፈልጋሉ። ስለዚህ በዛሬውም ጨዋታ እድል ሊሰጡት ይችላሉ። ምክንያቱም ዮኬሬሽ አንድ ግብ አስቆጠረ ወይም ከዛ በላይ ግቦችን አስቆጠረ ማለት ወደ በራስ መተማመኑ ስለሚመጣና በስፖርቲንግ ሊዝበን ቤት እንዳለ እያለ እንደምናውቀው አይነት አስፈሪ አጥቂ የመሆን እድሉ ከፍ ስለሚል በዛሬውም ጨዋታ ቅድሚያ እድል ሰጥተውት እስከ 60 እስከ 70 ደቂቃም ሊመለከቱት እንደሚችሉና ግልጋሎቱን ተመልክተው በጄሱስ እንዳስፈላጊነቱ በሃቨርት ሊቀይሩት እንደሚችሉ እየተሰማ ይገኛል። ነገር ግን እንደ ብዙዎች ሐሳብ ከሆነ ዛሬ ጋብሪኤል ጄሱስ በአርሰናል የቋሚ ላይንአፕ ላይ የ11 አሰላለፍ ውስጥ ይኖራል ተብሎ ነው የሚጠበቀው ማለት ነው። ስለዚህ መድፈኞቹ የዛሬውን ጨዋታ ድል ማድረግ ከቻሉ ነገ ማንቸስተር ሲቲ ከቼልሲ ጋር በኢታድ ስቴዲየም እስከሚጫወት ድረስ ምሽት ላይ የነጥብ ልዩነቱን ወደ 7 በማስፋት በሲቲ ላይ ጫና ማሳደር ይችላሉ። ጫና ማሳደሩም ባይሆን ዋነኛው ትኩረታቸው የራሳቸውን ጨዋታ ማሸነፍና መግደል ላይ ስለሆነ መድፈኞቹ የራሳቸውን ጨዋታ እያሸነፉ ከቀጠሉ ተቃራኒ ቡድን በራሱ ሰዓት ነጥብ መጣሉ ስለማይቀር የዛሬውን ጨዋታ ለማሸነፍ በጥንቃቄ ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። ራይስ ይሰለፋል የሚሉ መረጃዎች አሉ። ነገር ግን ይህንን ሁሉ የምናውቀው እንግዲህ አርቴታ እንደምታውቁት ብዙ ጊዜ ሰርፕራይዝ ማድረግ ይወዳል። የተጎዱ ተጫዋቾች እንደዚሁም ቋሚ አሰላለፍን ጨዋታው ሊደርስ እንግዲህ ላይንአፕ እስኪወጣ ድረስ ብዙዎች ግምት እንጂ አያውቁም። ስለዚህ እሱን ጨዋታው ሲደርስ ነው የምንመለከተው። የዕለቱ ወሳኝ ጥንክር ግን ይህ ይመስላል። መድፉ ዛሬ ስለስንት ቦርንማውዝን ይበቀላል? ጨዋታው ስለስንት ይጠናቀቃል? ወይስ ነጥብ የሚጥል መስሏችኋል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። የጨዋታው ኮከብ የጨዋታው ልዩነት ፈጣሪስ ማን ይሆናል ብላችሁ ትገምታላችሁ? ሀገር ውስጥ ከባህር ማዶ ሆናችሁ በሁለቱም ቻናሌ መረጃዎችን እየተከታተላችሁ ከጎኔ የሆናችሁ የምታበረታቱኝን ሀሳብ አስተያየታችሁን እንደዚሁም በኮመንት ላይ የምታስቀምጡልኝ ላይክ የምታደርጉ ከልብ ላመሰግናችሁ እወዳለሁ። ከጨዋታ በኋላ ደግሞ በጨዋታ ውጤት በሁለቱም ቻናል በድጋሚ በወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።